ሰላም እንዴት ናችሁ ቤተሰቦች ደህና ናችሁ ወይ? እኔ እንግዲህ ያው ደህና ነኝ ማለት እችላለሁ። ዛሬ እንግዲህ ቤተሰቦች በጣም ትንሽ ጠንከር ያለ ጉዳይ ነው ወደ እናንተ ይዤ የመጣሁት። ያው እንግዲህ እቺን 2 ቀን አይታችኋል አይደል? ትንሽ ማይሆኑ ነገሮች እየተፈጠሩ ነው። በጣም የሚያስጠሉ ከማይሆን አልፎ ደግሞ በጣም ብዙ የሚያስጠሉ ነገሮች እየተፈጠሩ ነው ቤተሰቦች። ያው ነገሩ መቼ ምን እንደሆነ ታውቁታላችሁ። ኤልዱ ያው ሱሬታሞ ልንጠይቀው ከሄድንበት ቀን ጀምሮ ከዛ ቀን በኋላም ያለውን ቪዲዮ በደንብ አይታችኋል ብዬ አስባለሁ። ያደረገች ያለቻቸው ነገሮች ቤተሰቦች ትክክል አይደለም፣ ልክ አይደለም። ከሷ አልፎ ደግሞ እሷ በመታደርጋቸው ነገሮች ላይ ደግሞ የሱሬ አቀባበል በጣም ልክ ነው ብዬ አላስብም። ማለት እንዴት መሰላችሁ ቤተሰቦች፣ እሷ በተፈጥሮ ብዙ ጊዜ ብዙ ነገሮች ላይ አታስተውልም። ብዙ ነገሮችን ኖርማል አድርጋ ነው የምታያቸው። እኔ እንጃ በቃ ብዙ ጊዜ እንደዚህ አይነት ባህሪ ያለባት ግን እሷ ደግሞ በምትፈጥራቸው በምታደርጋቸው ነገሮች ደግሞ ሱሬ መንገድ እየከፈተላት ነው ያለው። ያ ደግሞ ትክክል አይደለም ቤተሰቦች። ማለት ከብዶኝ ነገሩ እስካሁንም ያው ሀሳቤን እንደዚህ ነው ብዬ ለሱም አላነሳውም። እናንተም አይታችሁታል። ግን አሁን ይሄ ነገር ዝም በተባለ ቁጥር ከነገ ዛሬ በጣም እየተባባሰ አሁንም ደግሞ ነገሩ እየተባባሰ እንደሚሄድ ስላሰብኩኝ ያው እሷ እንዳልኳችሁ ትንሽ ባህሪዋ ከባድ ነውና እሷን ከማናገር ደግሞ ያው እሷ በምታደርጋቸው ነገሮች ቢዘጋባት ኦር ደግሞ ያው ብዙ ነገሮች ስታደርግ ባይፈቅድላት ነገሩ የዚህን ያክል እንደምንገምተውም ይሆናል ብለን እንደምናስበው ርቀት ስለማይሄድ ቤተሰቦች እሱን ጠርቼ ላወራው ነው ዛሬ። ምክንያቱም በቃ ያለው ነገር ምንም ደስ አይልም። ያው ማንም ሰው ያውቃል። ቪዲዮአችንን በደንብ ቁጭ ብላ ታያለች እና ቤተሰቦች እኔና እሱ ለምን ጓደኛ ማቾች እንደሆነን ራሱ ሳታቀርታ አይደለም ለኔ እህት በቃ ምን ብዬ ላስረዳችሁ። አሁንም እስከዛሬም ምንም ሳልል የቆየሁትኝ ከጓደኛ አልፎ እህት ስለሆነችኝ እሷ ማስቀየም ስለማልፈልግ ነው ቤተሰቦች። ግን አሁን ዝም ባልኩ ቁጥር ይመስለኛል ከዚህ በላይ ነገሩ ደግሞ በጣም ከባድ ይሆንና ያው እኔና እሷ መሀል ትልቅ መጥፎ ነገር ይፈጠራል ብዬ አስባለሁ ቤተሰቦችና ያ ነገር ደግሞ እንዲሆን አልፈልግም። ስለዚህ ያው እንዳልኳችሁ ነው፣ እሷ ባህሪዋ ነው። እሷን ጠርቼ ደግሞ እሷን ከማስቀየም እኔ እንጃ ለእሷ ይከብደኛል። ሱሬ ደግሞ መጥቶ ሱሬን ያለውን ነገር አናግሬ ያው እሱ ደግሞ እነዛ ነገሮች ስታደርግ ታይ ቢላት ነገሮች ይስተካከላሉ ብዬ አምናለሁ። ምክንያቱም ከዚህ በኋላ የምታደርጋቸው ነገሮች ነው ማለት አለበት። መንገድ ሊከፍትላትም አይገባም። ያው እኔ አሁን ቤተሰቦች ትንሽ ግራ እየተጋባ ያለውን ነገር እያደረገች ያለችው ነገር ለኔ ብቻ አይደለም አይደል? ግልጽ ሆኖ ይታየኝ። ማንም የሚያስተውል ሰው ማየት የሚችል ሰው ሲያይ እያደረገች ያለችው ነገር ትክክል አይደለም እና ይሄ ደግሞ እየቆየ እየበዛ ከነገ ዛሬ እየባሰ በሄደ ቁጥር ደግሞ ይሄና እሷን ጓደኝነት የሚያፈርስ ነገር ነውና ይሄ ነገር ደግሞ እንዲሆን አልፈልግም። ስለዚህ ነገሮች በጣም ከመባባሳቸው በፊት ለሱራፌል ደውዬለታለሁ። ይምጣና ያለውን ነገር እንነጋገራለን እና ከዚህ በኋላ ደግሞ ያው ነገሮች ይስተካከላሉ አይስተካከሉም የሚሉት ነገሮች እሱ በሚቀበለኝ ሁኔታ ይወሰናል። ምክንያቱም እንዳልኳችሁ ነው ቤተሰቦች፣ እሷ ባህሪዋ ነው በቃ ረጅም ጊዜ ስንኖር ይሄ ነው ባህሪዋና እሱ ግን እነዛን ነገሮች ባይቀበል እነዛ ነገሮች ላይ ቦታ ባይሰጣት ደግሞ ብዙ ነገሮች ይስተካከላሉ ብዬ አምናለሁ ቤተሰቦች። ለዛም ነው እሷን ጠርቼ ከማናገር ይልቅ እሱን ጠርቼ ማናገር ያለብኝ የመሰለኝ እና ቤተሰቦች እንግዲህ ደውዬለታለሁ። ይመጣል። ያለው ነገር ተነጋግረን እኔ እንዲፈታ ነው የምፈልገው። ምክንያቱም እቺን 2 ቀን ጥሩ ነገር አይደለም አይምሮ ውስጥ ያለው። በቃ ብዙ መጥፎ ነገሮች አይምሮ ውስጥ እየመጡ ነው። ብዙ እኔን የሚደብሩ እኔን ኮምፈርት የሚነሱ ነገሮች እየተደረጉ ነውና ቤተሰቦች በጣም ደብሮኛል። በቃ በጣም እንዴት ብዬ ላስረዳችሁ? እንደ ጓደኛ ላስቀየማት አልፈልግም። በጣም ረጅም ጊዜ ቆይታ የተገናኘ ነው። መታ ማለት በቃ ጥሩ ጊዜ አሳልፈን በነበረችበት ብትመለስ በጣም ደስ ይለኛል። ግን ይሄን ነገር ደግሞ ቤተሰቦች በቃም ከአቅሜ በላይ ስለሆነ ነው እሱንም ጠርቼ የማወራው። ዝም ካልኩኝ እንዳልኳችሁ ቅድም የኔንም የሷንም ግንኙነት የሚያፈርስ ነገር ነው የሚሆነው። ስለዚህ ያ ደግሞ ከመሆኑ በፊት ነገሮችን ለመቅጨት ማድረግ ያሉብኝ ነገሮች ሁሉ አደርጋለሁ ማለት ነው ቤተሰቦች። እንግዲህ እስኪ ደውዬለታለሁ። ሱሬን እንጠብቀው ቤተሰቦች። የፍቅር መቤት ጓዴ የትዳር የልቤ ሰው ያንተን እንዳበኔ ስበብ ስታ ልቤ ኑረሰው ኧረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል ያደላለ ህመም ከሰው የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅ
ሀሳብ የማውሰው ርቀኸኝ ምን ልሁን ሳይህ ማረካ እንዲህ ነው የኔ ልብ አምኖ የፍቅር እመቤት ጓዴ የትዳር የልቤ ሰው ያንተን እንጃ በኔ ስበኩ ስታ ልቤ ኑረሰው ኧረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል ታደላለህ ህመም ከሰው ሰላም ነው ናችሁ አሉልሽ ሰላም ነው አለን ቆየህ በሰላም ነው የሆነች ቦታ ነበርኩኝና ለዛ ነው ሊነክ እንዴት ነሽ እግዚአብሔር ይመስገን ደህና ነኝ ደህና ነኝ እንደዚህ አቻኩልሽ ስጠሪኝ በጣም ግራ ተጋብቼ ነበር ደህናማ አይደለሽም ሰሞኑን አይ ደህና ነኝ ማለት እንዴት ብዬ ላስረዳክ ሰሞኑን እንግዲህ ቺም ላይ ቀን ጥሩ ነገሮች አይደሉም እየተፈጠሩ ያሉት ማለት ከዚህ በኋላ ምንም ጥሩ ነገር እየታየኝ አይደለም ገባክ እየተፈጠሩ ያሉት ነገሮች በጣም ነው የሚያስጠሉት በጣም ነው የሚደብሩት ከኔ አልፎ በጣም ብዙ ሰዎች እያስተዋላቸው ያሉ ነገሮች ናቸው የሆነ ሰዓት እንደውም እኔ ያሰብኳቸው ነገሮች ናቸው ብዬ ሁሉ ምንም ነገር ያለ ማለት እየሞከርኩ ነበረ ግን ይሄ ነገር ከዚህ በኋላ ስር እየሰደደ ከሄደ የእናንተንም ግንኙነት ለአንዴና ለመጨረሻ ጊዜ የእሷንና የኔንም ግንኙነት ለአንዴና ለመጨረሻ ጊዜ ነው የሚያበላሸው ይኸውልሽ ብሌኒ ያልገባሽ ነገር ምን እንደው ታውቂያለሽ በመጀመሪያ ደረጃ ቤተሰቦችም እንዲረዱኝ የምፈልገው ነገር አለ እዚህ ጋር እንዴት ናችሁ ቤተሰቦች ሰላም ናችሁ ወይ ያልተረዳችሁት ነገር እናንተ ኦልሞስት ተረድታችሁታል ነገሩን አንቺ ግን ያልተረዳሽው ነገር አለ ያልተረዳሽው ነገር ምንድነው እኔ እቺ ልጅ ወደ ህይወቴ አላመጣዋትም ወደኔ አላመጣዋትም አንቺ ነሽ ያመጣሻት ጓደኛሽ ናት የስንት አመት ጓደኛሽ ናት አይደል እቺ ልጅ ወደኔ ያመጣሻት አንቺ ከእንደገና መጥፎ ነገር አረገች ያልሽው አንቺ እኔ ምንም ያረኩት ነገር የለም እስካሁን ድረስ አዳምጠኝ በመጀመሪያ ደረጃ አዳምጠኝ ያኔ በጣም እፈልግሻለሁ ስለኔ በቃ የሆነ ነገር የሆንክ መስሎኝ ነው በመጀመሪያ ደረጃ እሷን እንጂ የመጣሁት ያኔ እንኳን እነሱ እኔ እንጃ እኔ እንዴት ማስተዋል እንዳቃተኝ ራሱ አላውቅም ማለት ይሄ ባህሪ እንዳላት እንኳን እያወቅኩኝ እነዚህ ነገሮች ማድረግ እንደሌለብኝ አይ ነው ጥፋቱ የኔ እንደሆነ በደንብ አድርጌ አውቃለሁ ግን ደግሞ በቃ እሷ ዊርድ ናት ከድሮን በቃ መጥፎ ባህሪ ነው ያላት ገባ ግን እነዛ ነገሮችን ደግሞ ቦታ መስጠት የለብህም ነው በቃ እንዴ አሁን ምንድነው ቤት ከኔ ቀድሞ ቤት መሄድ ኤልዱ መተሻሸት ማጉረስ ምናምን እንዴ ግን ወጣ አልገባኝም አንዴ አንቺ ኮነሽ ጓደኛዬ ነው ብለሽ ያስተዋወቅሽ ጓደኝነት አይደለም ይልክ ስለ ጓደኝነት አይደለም ጓደኛዬ ነው ብለሽ ነው ያስተዋወቅሻታ እኔ ምንሽ ነኝ ሻው ምንሽ ነኝ ንገሪ በቃ በጣም ስለተናደርኩኝ በጣም ስሜታዊ እየሆንኩኝ ነው አዳምጠኝ ከመጀመሪያ እስከ መጨረሻ ማውራው ነገር ልብ ሰጥተው አዳምጠኝ እኔ አዎ ጓደኛዬ ናት ሳመጣት ደግሞ ኖርማል እንድንሆን ነው ፈልጌም አይደለም ምን ያመጣዋት ቤተሰቦች በቃ በድፍረት ነው የምትመጣው የሰው ልጅ ደግሞ እስከመጣ ድረስ ሂድ ማለት አልችልም ያኔ የመጀመሪያ ጊዜ ተገናኝተን መሳልን ጋብልን በላስን ገባ ደውለ ካልደረሽ አልክ ምን አማራጭ አለኝ ታዲያ እንዴ ያኔ ነው ልጅቷን ያገኘኋት ጥያት መምጣት አልችልም ይዣት መጣው ገባ እኔ ስለጓደኛ አይደለም ግን ቤት ድረስ ትይዣት መጪ አንቺ እመጣለሁ ስትል ምን ነበር ታዲያ ምንድን ማለት ነው አይደለም እኔ እኮ በጣም የተጠነቀቅኩ ነው አይደል እንዴ ባለፈው ራሱ አስጠንቅቄያታለሁ ምንድነው በቃ ውርድ የሆነ ነገር ለምንድነው ብታረጊው ብለሃለች እኮ አይደል ሙሉ መንገዱን እየተጨቃጨቅን ነው ነው ይለ አሁን እኔ ለመጨቃጨቅ አይደለም የጠራው ግን እያደረገች ያለችው ነገር ምን አይነት መጥፎ ነገር እንደሆነ በደንብ ታውቀዋለህ ልቦና በደንብ ያውቀዋል አይደለ ምንም እኔ ታየኝ መጥፎ ነገር የለም እያደረገች ያለችው ነገር አንቺ ጓደኛዬ ናት እንደዛ ነው ሊያስበች እያደረገች ያለችው በቃ ይሄን ቃል እንድትጠቀሙ አታድርጊ እንደ ፍቅረኛ አይደለም ተሳስተሻል ይሄንን ነገር ቤተሰቦች መፍረድ ይችላሉ አንቺም ራስሽ ተቀልብሽ ሆነሽ ማውጣት ይችላል ነገር እኮ ያየህ ነው አዲስ ነገር አይደለም እነሱ ድሮም ሰሳው እንደዛ ያመመኝ ከሆነ አሞኛል እያልኩሽ ነው ጥለሽኝ ይርሽው አሞኛል ጨጓራዬ ነው አሁን ራሱ ያመመኝ ነው አልዳንኩም በዚህ ሁኔታ ላይ ደግሞ እንደጨቀጭቅኝ አልፈልግም እንዴ እምነግርህ ነገር ምን እንደሆነ አቃለህ ምን ሆነሻል ከቀልብሽ ሆነሽ አስቢ እንጂ የኔ እናንተ ግንኙነት ጥሩ እንዲሆን ልትፈልግ ከሆነ የኔ እናንተ ግንኙነት በመጥፎ መንገድ እንዲበላሽ ማትፈልግ ከሆነ እኔና እሷን በአንተ ምክንያት ተቆራርጠን እንድንቀር ማትፈልግ ከሆነ አሁንም እየነገርኩህ ነው መቼ መሀይብ እኔ እንጃ እኔ ምን ብዬ መሀይብ የሆነ እንኳን ሰው ማንም መሀይብ ምናምን ኧረ በእግዚአብሔር ረፊ አንቺ ልጅቷ የተሻለ ጥሩ የምታስብ የ8 አመት ጓደኛሽ ናት በአንድ ጊዜ በአንድ ስተት የሚመስል ነገር አለ ካልሽ ራሱ የለም ለኔ አልታየኝም ስተት አለ ካልሽ ራሱ እልክ እኔ እኮ ዝም አልኩ ስተት አይደለችም እሷ ጓደኛሽ ናት እስካሁን ድረስ 8 አመት ሙሉ መቼ ባትስማሙ
ባትዋደዱ በመሐላችሁ ጥሩ ነገር ባይኖር አቀጥሉም ነበር። ያው ግን ጓደኛዬ ናት ብዬ በጣም ብዙ ነገሮችን ደግሞ በውስጤ በያዝኩ ቁጥር ነገሮች ከቀን ወደ ቀን እየተባባሱ ቀን ወደ ቀን እንዴ ምንድነው አንተ ቆይ አልጋ ላይ ቁጭ ብላችሁ እስክትገኙ ነው የምትጠብቀው? የምን አልጋ ነው? ስለምን አልጋ ነው? ልክ አይደለም። በቃ እኔ በዛ ልክ ባለጌ አድርገሽ ነው የምታስቢው? እኔ እኮ በስነ ስርዓት ካደጉኝ ቤተሰቦች ነው ያሉኝ። እንደዚህ ልክስክስ አይደለም እንድታቂ የምፈልገው ነገር ማለት ነው። ጓደኝነቷ ለኔ ነው አይደል? እኔ ረጅም ጊዜ እሷን አውቃታለሁ። እያደረገች ያለችው ነገር ልክ አይደለም። እያደረገች ነው አይደል? እያደረገች ያለችው ነገር ልክ አይደለም። ደግሞ ይሄ ነገር 100% እኔ በደንብ ነው የማውቃት እሷን። የማይሆን ነገር ውስጥ ገብቶ ሶስታችንም ጓደኛሽ ነው ከኔ በላይ እኮ አንቺ ነሽ የምታውቂያት። እሱን እያልኩህ ነው ያለሁት። እያደረገች ያለችው ነገር ልክ እንዳልሆነ ከዚህ በፊት ባህሪዋን ስለማውቅ ነው። እና 8 ዓመት ሙሉ በዚህ አይነት መንገድ ነው የኖራችሁት? በዚህ አይነት መልኩ ነው የቀጠላችሁት? ፍቅረኛ ኖሮኛ ቃል እንዴ ኖሮኛ ቃል ነኝ ፍቅረኛ። ታዲያ አሁን ምንሽ ነኝ እኔ? ምን ነኝ ያልሻት? ፍቅረኛ ኖሮኛ ቃል ማለት እኔ ምንሽ ነኝ? ቆይ በመጀመሪያ እኔ ምንሽ ነኝ? ይልክ ያለውን ነገር እኮ እኔ ምንሽ ነኝ? ጥያቄ መልሽ። አትሸፋፍኝ። አትሸፋፍኝ። እንደማያውቅ አልሸፋፈንኩም። ጓደኛዬ ነው ብለሽ አስተዋውቀሻት ጓደኛዬ ነው ካልሽ ይልክ ይሄ ማይመስል ነገር ነው ባይዘው ያወራሻሽው እንጂ ሌላ ነገር ስላሰበች ትክክለት በጣም ነው ያናደርሽኝ እንዴ? አይደለም ቆይ እኔ እናንተ ትላንትና የማይሆን ብታስብስ ምን ጥፋቷ? ይልክ ምን ብታስብስ ምን ጥፋቷ? ታዲያ አንተ በር እየከፈትክላት ነው? በሱ ጓደኛሽ ከሆንኩኝ እኔ እሷ እኮ አለማሰብ አትችልም። የማይሆን ድራማ አትስራ እዚህ ጋር። እኔን እንደማያውቅ አሁን ላይ እሷ የምታውቀውን ያክል እንደምታውቃችሁ እኔ እናንተ ለምን እዚህ እንደደረሰ ልቦና በደንብ ጠንቅቆ ያውቀዋል። በራስህ ስትሰራቸው በነበሩት በነዛ በጣም በሚደብሩ ፍቅሬን ላሳይሽ እየሞከርኩ ነው፣ እየታገልኩ ነው። አንቺ እኮ ነሽ ፍቅር ይዘሽ ችግር ይዘሽብኝ የመጣሽው። አንቺ እኮ ነሽ ችግር ይዘሽ የመጣሽው። ያን ችግር ነው ይዤ የመጣሁት። ችግር የምትይውም ነገር ካለ አሁን ጓደኛሽ እኮ ነው አይደለም ፈልጋት ነው ተመኝታት ነው የሆነ እሷ ስትመጣ ኧረ በእግዚአብሔር ረድ አዲስ ሰው አይ ነው እንደዛ ነው ወይ? እኔ ክፉ ነገር መናገር አልፈልግም። እኔ አንቺን ከዚህ በኋላ እንድታቂው የምፈልገው ነገር እኔ አንቺን ክፉ ነገር መናገር አልፈልግም። ልክን እወቅ። ፍቅር ካልገባሽ እኔ የማደርገው ነገር የማይገባሽ ከሆነ እሱን በደንብ ስንስራት እናውራ። እኔ ምንሽ ነኝ የሚለውን ነገር ለይተን እንነጋገር። እኔ እናንተ ለምደ ጓደኛሞች ትሆኑ እኔ እርግጠኛ አይደለሁም። አየህ ያኔም ቢሆን እግሬን አጠብከኝ ያ ነው ፍቅር ላንተ። ቆይሽ አሁን አንቺ ጓደኛዬ ነው ስትያት እኮ እንደ ጣልሽኝ ቁጣሪው እኔ እንደ ጣልሽኝ ቁጣሪው ታውቃለች። ጓደኛዬ ነው አላልኩም። አሁን የጣሉትን ዕቃ ሲያነሱበት እንደሚባለው ነው። እያንዳንዱን ቪዲዮ ታያለሽ። ቤተሰቦች እናንተ ለምን እዚህ እንዳለን በምን እዚህ እንዳለን ምን እንደተፈጠረ እያንዳንዷን ነገር ትልከራጥፋው እያንዳንዷን ነገር ታውቃለች። ምንድነው? ሄሎ ወይ እንዱ ለዚህ ተደራርሳችኋል? በጣም ጥሩ ነው። ይሄን ነው የተናገርኩ ያለሁት ነገር አሉልሽ ከብሌኒ ጋር ነው ያለሁት። አይ የሆነችም እና እንድናወራ ፈልጋ ነበር በአንዳንድ ነገሮች ለዛ ነው። እሺ ከአንድ ከ20 ደቂቃ በኋላ የት አካባቢ ነሽ? እሺ በቃ እደውልልሻለሁ። ሶሪ አቻኩዬ ዘጋሁብሽ። እሺ ቻው፣ እደውልልሻለሁ። ስልክህን ጌታ መጣች ብሌን፣ አሁንም ጥያቄ መልስልኝ። ስልክህን ጌታ መጣች ለመደዋወል ለዚህ መጣችኋል ይልዱ ምናምን ሲጀመር እኔ እናንተ ቪዲዮ ቀረጻ ላይ ሆነ ስልኬን ታመጣሽ ማለት ምን ማለት? ስልኬን ለማግኘት ባይዘው ማለት ነው። ማንንም ሰው ማግኘት ይችላል የኔ ስልክ። ኧረ እባክህ ሲቀጥል ደግሞ ማለት ነው ትክክለኛውን ነገር ልንገርሽ። ትክክለኛውን እኔ የምደባበቀውም ያሰብኩትም ተንኮል ምንም አይነት ሚስጥርም ሆነ ምንም ነገር የለኝም። እንድታቂው የምፈልገው ነገር ትናንትና ቤት መታ ነበረ። ቆይ ልንገርሽ፣ ቤት መታ ነበረ። አይተሻታል። ጥለሽ ሄድሽ። ስልኬን ሰጠዋት። በቃ ስጠኝ ስትለኝ ሰጠዋት ስልክ። በቃ ይኸውልህ እኔ አሁን ይኸውልህ ሱራፌል ይቆጭሃል፣ እግዚአብሔርን ይቆጭሃል። የሰማኝ ነው አይደለ? በጣም ይቆጭሃል። ምን አድርጌ ምን አደረክ አላልኩም። እሷ እያደረገች ያለችው ነገር ግን ትክክል አይደለም። እና ደግሞ አንተ ደግሞ በምታደርጋቸው ነገሮች ላይ መንገድ ነው እየከፈትክላት ያለኸው። ፈልጋት ከሆነ ፈልጋታለሁ ብለህ ተናገር። አለቀ በቃ። እዚህ ጋር ብሊንግ በጣም ስነ ስርዓት የሌለው ነገር እያደረግሽ ነው። ምንም የሌለው ነገር አላደረኩም። አሁንም እኔን እየናቅሽኝ ያለሽ ያኔም አምኜ እውነት ወደኔ ተለውጣሃል ብዬ አብሬ ብሆን ዛሬ ሴት ስትመጣ ልክ እንደዚህ ነበር ማለት ነው የምታደርገኝ። በጣም ትገርሚያለሽ። እኔን ምን አይነት ቆሻሻ ምን አይነት ልክስክስ አይነት ወንድ አድርገሽ እንዳሰብሽ ልክስክስ አላደረኩም። ግን እንደዚህ አይነት ነገር በጣም ከባድ ነው፣ በጣም ሪስክ አለው። ምንም ሪስክ የለውም። እኔን ካለማወቅሽ ነው ይሄን ነገር እያልሽ ያለሽው። አይኑ አውቃለሁ። አታውቂኝም። በቃ ዛሬ ያወኩት ነገር ምንድነው? እኔን አታውቂኝም። ይቆጫል። እኔ በቃ ሰሞኑን እንቅልፍ በስነ ስርዓት አልተኛውም። እቺን ለቀን በቃ አይምሮ የሚያስበው ነገር ትክክል አይደለም። በቃ ይሄ ነገር ወደ መጥፎ ነገር ነው የሚለወጠው። ምንድነው? ቆይ ጓደኛሽ ለእሷም ጓደኛ ለእኔም ጓደኛ ነን። በቃ እኩል ነን። ምንም ልዩነት የለውም።
እንዴ ከኔ በላይ ግን ታውቃታለህ እሷ ከኔ በላይ ታውቃታለህ ወይ በዚህ ትንሽ ጊዜ ውስጥ እንግዲህ በጣም ተንከባካቢ በጣም ጥሩ ሴት የትኛውም ወንድ አብሯት ሊሆን የሚመነኛት አይነት ሴት ናት ጭራሽ የተረዳሁት ነገር በቃ ይሄንን ስለዚህ እኔ ነኛ በመሃል ገብቼ ያቋረጥኳቸው ያለውት እንደዛ ነው አሁን የምነግርሽ ነገር ለቤተሰቦችም ላንቺም ነው የምነግርሽ እኔ የመልከስከስም ባህሪ የለብኝም ቤተሰቦችም ያውቃሉ ሌላ ሴት ጋር የሚሄድን ፍላጎት የለኝም ዝም በይ አንዴ ዝም በይ ስሚ ዝም ብለሽ አንድ ነገር የምነግርሽ ነገር ይሄንን ሰው ሲመክረኝ አልሰማብኝ ነኝ ሰሚኝ አታውሪ ስለማታቂ ነው እንደዚህ እያወራሽ ያለሽ ቤተሰቦች እቺ ልጅ እንደማታቀኝ ነው ያወኩ ያለውት ማለት ነው ስለዚህ ይሄን ነገርሽ ከዛሬ ጀምሮ ቆይ ስሚ ነገር ልክክል ነበረች ስሚ ከዛሬ ጀምሮ እንደዚህ አይነት የማይረባ ስነ ምግባር ያለው ሰው ሊያደርገው የሚችለው ነገር ታረጋለህ ብለሽ አስበሽ ከሆነ እንደዚህ ያልሽኝ ጠርተሽም እንዳታናግሪ ይሄ ነገር እንዳደረክ ነገርከኝ አላደረኩም ላደርግም አልፈልግም ማንንም የትኛውም ወንድ አብራው እንድትወጣ እኔ እናንተ ማለት እኮ ያላለቀ ነገር አለ እንዴ ምን ያላለቀ ነገር አለ ማለት ያለቀ ነገርም እንዳለኩ ስላሰብሽ ነው እኮ ነው ያንን ፍሬዘር የተባለ ከውጭ መጣ ያልሽው ልጅ ህይወት ሲያስገብተሽ ምንም ነገር እንደሌለ ቤቴ ድረስ አምጥተሽ ስታጎሽ ምንም ነገር እንደሌለ አሁን ሌላ ጭቅጭቅ ስታንገው ሌላ ጥፋትን በጥፋት ለመሽፈናት ሞክር ግን እነሱ ይቅርታ በጣም ግን ከዚህ በኋላ ምነግርሽ ነገር ከዚህ በኋላ ይሄንን ነገር ካይምሮሽ አውጥተሽ በስነ ስርዓት መተሽ በትህትና እኔን ለማናገር እስካልፈለግሽ ድረስ እውነት ነው የምላችሁ ከብሌን ጋር ቤተሰቦች ከዚህ በኋላ አልመጣም በቃ በስነ ስርዓት ቁጭ ብለሽ ይሄን ነገር አስበሽ ጨርሽ አመሰግናለሁ በጣም ነው ያዘንኩት የምሬን ነው Godana